بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو تملكاتشوچاچن እንደምን ቆይታችኋል ሶአይዱ ለኻይት ሰኘው መሰናዷችን ጀምሯል በፍጣር ሰዓታችሁ ላይ ሆናችሁኛን ስለምትከታተሉ ምርጫ ስላደረጋችሁ ከወዲውና መሰግናለን እንዴት ነህ አለን አልহামዱሊላህ እንዴት ናችሁ ረመዳን እንግዲህ በጣም የገፋ ቀናቶቹ እጃችን ላይ ያሉ ቀናቶች ትንሽ የሆኑ እየመጡ ነው ነገር ግን ውድ የሆኑ ቀናቶች ላይ ነው አሁን ላይ የምንገኘውና በእነኚህ ቀናቶች ውስጥ በጣም በብዙ መስራት መትጋት ያለብን ቀናቶች ናቸው ይሄ ሊዘነጋ አይገባም በተለያዩ የቀን ፕሮግራሞቻችን ላይ እንደዚሁ ከዚህም በኋላ ባሉ ፕሮግራሞች ላይ እንደዚሁ እነኚህ ሐሳቦች በጣም ይነሳሉ ስለዚህ እነኚህን ከማሰብ ወይም ደግሞ ከመስማትን ባሻገር መተግበር መቻል አለብን አሁን ከሰማንበት ጊዜ ጀምሮ ማንኛውም ነገር መተግበር ብንችል ረመዳኑን በጣም እንጠቀማለን ወይም በጣም ሄዶብኛል ብሎ ተስፋ በመቁረጥም ደግሞ የሚተው ነገር አይደለም ዋጋ ስላለው ማለት ነው ምርጥ ቀናቶች ላይ ስለሆነ ነው ምናልባት እንግዲህ አስሩ ቀን ለየት የሚያደርገው ቁርአን የወረደበትም በእነዚሁ በረመዳን እንደመሆኑ ከዛ እየተወደደ ሄድና ደግሞ ይሄ የለይለቱል ቀድር የሚወርድበት ቀን አለ በተለይ በጎደሎ ቀኖች ተጠብቁ ተብሏል ወደ መጨረሻ እንግዲህ 27ኛው አካባቢ ላይ 25 እና 27 ደግሞ ቢጠረጠሩም ግን ከዚሁ ከ21ኛው ቀን ጀምሮ እንደመሆኑ በጣም ውድ ጊዜ ነው ቁርአን እስከዛሬ ይቀራል ሊሆን ይችላል ኢባዳ ያደረገን ሊሆን ይችላል ተውበት ያደረገን ሊሆን ይችላል ከዚህ በኋላ ግን የበለጠ ልክ ዳገት ላይ የነዳህ ጨመር እንደምታደርገው ከዚህ በኋላ ያሉት ዳገት ናቸው ማለቂያም እንደመሆናቸው ጠንከር ማለት አለበት ኢባዳው ለማለት ነው ውድም ስትል ደግሞ ያው ዛሬ ከገንዘብ ጋር የተያዘ መናነሳ ይመስለኛል እስከዛሬ እንግዲህ የተለያዩ ሐሳቦችን በተለይ እዚህ ስቱዲዮ ላይ ስናወራ ነበር እናንተ ከመነሻው ጀምሮ የሙስሊም ታሪኮችን እያወራ ነበር የሙስሊም ሳይንቲስቶችን ስናነሳ ነበር ታላላቅ መሳጅዶችን በተለይ በቴክኖሎጂ ለየት ያሉ መስጂዶችን ስናነሳ ነበር ዛሬ ደግሞ በተለይ ይሄ በመስጠት ሀብት ኑሯቸው በመስጠት ሰደቃ በማድረግ ይሄ ሰደቃም እንደመሆኑ እሱም በናነሳ የተሻለ ነው በነገራችን ላይ እስልምና ያው የንተም ብቻ አይደለም ጉልበትህን ትሰጣለህ ለእስልምና በእውቀትህን ትሰጣለህ አይደለ በእውቀት ትካደማለህ በሀብትም ትካደማለህ ብዙ ጊዜ ምን ዘናጋውኛ የሆኑ ሰዎች አሉ ከጀርባ ተቀምጠው እስልምናን የሚካደሙ ይህ መስጂድ ይህ ስቱዲዮ እንዴት ተገነባ ብለህ ታስብ ወይ በዱዓት ላይ ሆነ ይችላል ዱዓት ላይ አይገነባውም ዱዓቱ እዚህ ቦታ መጥቶ ይሰራል ይሄን ስቱዲዮ የገነባ ደግሞ ሰው አለ በእርግጠኝነት ብሩ ነው ያዋጣና እንዲህ አይነት ሰዎች ነው ዛሬ ምናነሳው ያው ብር ጥሩ ነው በሚል እንግዲህ ከዚህ ጋር ተያይዞ ሰደቃን በመስጠት በጣም የሚበረታታበት ወር ነው ወሩና ለበርካቶች አዲስ ያልሆነ ሊሆን ይችላል ምናነሳው ነጥብ ከዚህ በፊትም በተለያዩ አይነት መልኩ ሰምቶ ሊሆን ይችላል እኛ ግን ምሳሌ አድርገን እንደ ምሳሌ የምናነሳቸው ዛሬ የተለያዩ በእውቀት በምን ብዙ ነገር ስላነሳን ባለሀብቶች የሚሰጡ ባለሀብቶች የሉንም ወይ ስንል የተወሰነ እንደ ጨረፍታ እንሰጣቸዋለን ዛሬ ማነሳው የሼክ ሱለይማን አራጂህ ናቸው እጅግ በጣም የሚታወቁ ስም ነው ይሄ ስም በመካከለኛው ምስራቅ በአፍሪካ በኤሲያም በደንብ ይታወቃል በአረቡ ዓለም በተለይ እጅግ በጣም የሚታወቅ ስም ነው አዲስ ተደርጎ የሚነሳ አይደለም ለረጅም ጊዜ ወይም ደግሞ የረጅም ጊዜ ፕሮጀክት መፍትሄ የችግሮች የበርካታ ሀገራትን ሙስሊሞችን ችግር ለረጅም ጊዜ የሚቀርፉ ፕሮጀክቶችን ሰደቀቱል ጃሪያ የሚሆኑ ፕሮጀክቶችን በመስራት በማሰራት ጭምር የሚታወቁ ስብዕና ናቸው እኚህ ሰውና በተለያዩ እስላማዊ ጉዳዮች ላይ የቢዝነስ ላይ እንደዚሁም ደግሞ በማህበራዊ ኃላፊነት በመወጣት የሚታወቁ ናቸው በጣም የሚገርመው ግን እኚህ ሰው በኋላ ላይ እናነሳለን አንድ ወቅፍ አላቸው ራጂ ወቅፍ የሚባል መካከለኛው ምስራቅ ላይ በጣም ይታወቃልና በባህሪያቸው ምን አይነት ሰው ነበሩ በእያንዳንዱ ነገሮችን ሳይ በጣም ገርሞኛል ማለት በዛ ደረጃ ሀብታም የነበረ ሰው በዚህ ደረጃ እንዲሆናል ወይ እንድታስብ ያደርጋልና የለገሱትን ካነሳ 16 ቢሊየን ዶላር ማለት ነው በዶላር
የሰጡት ነው ይሄ ከሀብታቸው ላይ ማለት ነው ግን ሚኖሩትን አናኗር ካየ ሲምፕል ናቸው በጣም ቀላል ኑሮ ነው የሚኖሩት ምናልባት ያን ያልኩት የሚኖሩበትን ለመጥቀስ አይደለም እንደዛ አይነት ቦታ ላይ ይኖራሉ ነው እና የሆነ ሰሌን ላይ ተኝተው ያቃሉ ምግብ በልተው ሳህናቸውን ያጥባሉ ተነስተው የበሉትን ሳህን ያጥባሉ ኪችን ይገባሉ በጣም እንደዚህ ቀላል የሆኑ ናቸው ለሰዎችም ቀላል ናቸው ቤት ውስጥም ደግሞ እንደ አባትም ከቤተሰቡ ጋር ያለው ግንኙነትም ምናም በጣም የሚስብ አይነት ነውና በቃ የሆነ ትናንሽ ባለሀብት ነው ምናም የምትለው ሰው ላይውል ወይም ላያደርግ የሚችላቸው ነገሮች ግን ያደርጋሉ እሳቸው በዚህ በጣም ይታወቃሉና የሚሰሯቸው ስራዎች ደግሞ በጣም ትልቅ ተጽዕኖ ፈጥሯል ቅድም እንዳልኩ 16 ቢሊዮን ዶላር የሚገመት ዶኔት በማድረግ ወይም በማውጣት ይታወቃሉ በጣም ትልቅ የሆነ በሙስሊሙ ዓለም ላይ ትልቅ የሆነ ወቅፍ አላቸው ራጂ ወቅፍ የሚልና ይሄ እንግዲህ የተለያዩ ስራዎችን በዓለም አቀፍ ዙሪያ ሲሰራ የቆየ ወቅፍ ነው በተለያየ አይነት ደረጃ ይሄንን ወቅፎች ደግሞ በምን እየሰራ ነው የሚለውና ያለን ቅድም እንዳልኩት በሳውዲ አረቢያ መሰረታቸውን አድርገው ተነስተው ነው ይሄንን ወቅፍ የሚሰሩትና ዋና መሰረታቸው እዛ ስለሆነ ወደ አፍሪካ መካከለኛው ምስራቅ እና በተለያዩ የኤሲያ አገራት ዙሪያም ይሄንን ስራ ይሰራሉ ሰዓት ምናልባት እንትን ስለሚል የተወሰነ አንተ ታነሳለ ግን ስንመለስ ምን ላይ ነው የረዱት ምን ላይ ሰሩ በተለይ በትምህርቱ ዘርፍ በጤና ዘርፉ ላይ በግብርና ዘርፉ ላይ በተለያዩ ዘርፎች ላይ ወይም ድህነትን ከማስወገድ አንፃር ማህበራዊ ኃላፊነትን ከመወጣት አንፃር ምን ስራዎችን ሰሩ የሚለውን ጉዳይ እናነሳለን መልካም ምናልባት በዱንያዊ ቋንቋ ዳውን ቢሊየነር የሚባሉት እሳቸው ያው የደሃ ሰው ካራክተር ነው ያላቸው እሳቸው እንደማንኛውም እንደ ተራ ሰው አይነት ህይወት ነው ያላቸው ባለጸጋ ይባላሉ አንዱ ባለጸጋ ነው ባለሀብትና ባለጸጋ ይለያያል የሚል ነገር አለ አይደል ትክክል ባለጸጋ ይሄ ያለውን ነገር ለመልካም የሚያወል ነው ባለሀብት ደግሞ ምናልባት ገንዘብ ያው ያከማቸ ነው ያው ሁለቱም ግን ኸይር ሊሰሩ ይችላሉ አንዳንዴ የሆነ ነገሮች ስንጠቀም እንትን ሊሆን ስለሚችል ነውና እሳቸው ደሃው ነው የሚባሉት ደሃው ባለጸጋ እንደውም ጥሩ ቋንቋ ምታልና ደሃው ባለጸጋ በሚል በዱንያዊ ቃላት ነው የሚጠቀም እንትን የሚጠሯቸውና ምናልባት ሐሳቡ ሰፊ ነው አንድ መሰናዶ ተካትለን እንመለስና ተመልካቾቻችን ይሄን ጉዳይ እንጨርሰዋለን ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን አንድ መሰናዶ እንከታተልን በያላችሁበት መልካም ቆይታ ይሁንላችሁ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله زاريم من دتلمدو قرآن የህይወታችን መመሪያ ነው ብለን የጀመርነው ፕሮግራማችንን እነሆ ቀጥለናል ዛሬ ደግሞ ትንሽ ትልቁ ሴት ወንዱ ስንሰግድም ለህክምናም ስንፈልግ ለዱዓም ለሌላም ነገር ሁሉም የሚቀራትን በይዘቷ በቁጥሯ አናሳ መስላ የምትታይ ነገር ግን የቁርአን በሙሉ እናት ተብላ የተገለጸች ስለ ታላቅ ሱራ ቆይታ ይኖረናል ከሸኻችን ሸኽ عبد السلام أنوار قار أهلا شيخنا الفاضل ومرحبا بكم بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد قرآن የህይወታችን መመሪያ በሚል ርዕስ እንግዲህ ተዘጋጅቶ የዛሬው ደግሞ ምዕራፍ ሱረቱል ፋቲሃ ትልቁ ምዕራፍ ነው ሁሉም ቁርአን ትልቅ ነው እቺ ደግሞ ከምዕራፎች ሁሉ ያው በግልጽም ትልቅ ተብላ የተቀመጠች ምዕራፍ ነው ሐቂቃ ትልቅ ለመሆኑ ቅድም መግቢያ ላይ ኡስታዝ መሐመድ ሙስጠፋ እንደጠቀሰው በቀን 17 ጊዜ እንድንቀራት አላህ ግዴታ ለምን አደረጋል ያለ ምንም ምስተረተ በፈርዱ ብቻ በግዴታነት ሱናው የጨመረ ሌሎን የሚቆም አዱሃውን የሚሰግድ ተህያውን የሚሰግድ استخارون يميسجد ሌሎችንም ሱና ሰላቶችን ሳንጨምር እንድንሰግድ ለምን ግዴታ አደረገ ሁላችንም እንቀራታለን ግን በዛው ልክ ትኩረት ሰተን ምንድነው የምትመክረው
ምንድነው የምታዘው? እዛም አልፎ ነብዩ አለይሂ ሰላቱ ወሰላም لا صلاة لمن لم يقرأ بأم الكتاب بأم القرآن بفاتحة الكتاب የቁርአን መክፈቻ የሆነችዋን ምዕራፍ ያልቀራ ሰላት የለው የቁርአን እናትን ያልቀራ ሰላት የለው ብለው ነብያችን የተናገሩት ለምንድን ነው የሚለው ለሁላችንም የቤት ስራ ለቀሪው ለአቅሪው ለሰጋጁም ለአድማጩም ለምን ይሁን የሚለው ነገር ዞር ብለን ብናስብ ለኹጠባዎችም ጭምር ይሄ እንዳጋጣሚ ሁሉን ለመፈሰር ሳይሆን ሸይኾችም አሉ ግን ትልቅ የቤት ስራ መሆኑን የሚያሳይ ነው فاتحة ولقد آتيناك 7 من المثاني والقرآن العظيم بمكان بمدينة كوردو مرافوش وسطنات يميلو علو ወይ ደግሞ መሳኒ የተባለችበት ስለምትደጋገም በየረካውና በየሰላቱ ፋቲሃ የቁርአን ያው መክፈቻ መጀመሪያም ናት ኡመል ቁርአን ደግሞ የተባለችበት ኢላው ቁርአን በዝርዝር የያዛቸውን ጥቅል አህካሞችን አዋሚሮችንም ነዋሂዎችንም እሰስና አኽባሮችንም ውስጧ አምቃ የያዘች ምዕራፍ በመሆኗ ኡመል ቁርአን አላህ በስፋት በ114 ሱራ ያወራውን በአንድ 7 አንቀጽ ውስጥ በጥቅል ያስቀመጠበት አንድ የቁርአኑ መገለጫ መለያም ስለሆነ ለዛው ኡመል ቁርአን ተብላለች ቅድም እንደተባለው ስንታመም ብንቀራት መድኃኒት ነች ሩቅያ ሻፊያ ካፊያ ተባተቀርቷል የስሞቿ መብዛት በራሱ የፋቲሃን ትልቅነት የሚያሳይ ነው የሚለው ካልኩ በኋላ ከስሞቿ አንዱ ስሟ ሰላት ነው ሰላት የሚል ስም ሰጥቷታል ሐዲስ القدس ነብዩ አለይሂ ሰላም ከአቡ ሁረይራ ተዘገቡና ሙስሊም በዘገቡት ቀሰምቱ ሰላተ በይኒ ወበይነ عبدي نصفين ሰላትን በኔና ባሪያዬ መካከል ሁለት እኩል ከፍያት አለው የተባለችው ደግሞ ሲዘረዝሩ اذا قال عبد الحمد لله رب العالمين اثنى علي عبدي حمدني عبدي ጌታዬ ዓለማትን ፈጥራ ሁሉ እኔንም ጨምሮ እምትንከባከብ እምትፈጥር እምትገል እምትቀሰቀስ ብሎ ለአላህ ምስጋና ሲያቀርብ ሁላችንም ሰጋጆች በሙሉ ማለት الله من فوق 7 سماوات بارياي አመሰገነ واذا قال الرحمن الرحيم اثنى علي عبدي واذا قال مالك يوم الدين مجدني عبدي ይሄ የፋቲሃ አስራሮቹ በጣም ሰፊ ነው علماء ሲያስቀምጡ الحمد لله رب العالمين الرحمن الرحيم بلو ሲናገር ሶስት ዋና የአላህ ስሞች እናገኛለን አላህ ረብ ረህማንና ረሂም የሚለውን ስናገኝ እነዚህ ሶስቱ የአላህ ስሞች የሁሉም የአላህ ስሞቹ መመለሻ ናቸው ከነሱ የፈለቀ ነው ሌላው የአላህ ስሞች ተውሂድ ሩቡብያውንም ኡሉሂያውንም አስማኡ ሲፋቱንም ደግሞ እዚህ ውስጥ የተቀመጠባት ናት እንደዚሁም ደግሞ ዒባዳንም አርካኖችን የሚቆጥሩ ሰዎች ሶስቱም የኢባዳ ሩክኖች አንደኛው መሐበቱላህ ነው ሁለተኛው ረጃእ ነው ሶስተኛው ኸውፍ ነው እዚህ ምዕራፍ ላይ አለ አልহামዱሊላህ ረብል ዓለሚን ስንል ለምን ታመሰግነው አላህ Subhanahu Wa Ta'ala ብዙ ኒዕማ ስለሰጠ ታመሰግናለህ ስለሚወደድ ማለት ነው መሐባው እዚህ ጋር ይገኛል الرحمن الرحيم ደግሞ ስትል እጅግ አዛኝ እጅግ ሩህሩህ ረህመት ያለው ደግሞ ይከጀላል مالك يوم الدين ደግሞ አስፈሪው ነው ይሄ ደግሞ ያስፈራል يوم القيامة በዱንያ ዓለም የለፋህበትን خيرا فخير وإن شرا فشر ምታገኙበት ቀን ነው ስምል خوف ያስይዛል ሶስቱም የኢባዳ ሩክኖችን ሶስቱም የተውሂድ አይነቶችን ጥቅል አርጋ በእነዚህ ምዕራፎች ካስቀመጠ በኋላ ዋናው ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን ይህ ውል ማደስ ነው በየሰላቱ በየረካው ጌታዬ አንተን ብቻ ነው የሚገዛው ካንተ ብቻ ነው ገዛ የሚጠይቀው ለመገዛት የሚገዛ ያስፈልጋል ስንል ደግሞ አሁን ለምን አመሰገንከው ለምን ረህመቱን ከጀልከው ለምን ፈራኸው ይሄን እንደም ተረጋግጠው እሱን ለመገዛት ብቻ ኢያከ ነዕቡዱ የሚለውን አያ ሲቀራ ይላሉ ውስጡ ያለው ሪያ ይወገድለታል ምክንያቱም አንተ ብቻ ነው የሚገዛው ማንንም አይደለም ኢብቲጋ ወጅህ ላይ ቢሲል ሪያው ይታጠባል وإياك نستعين بلو سيد دقمو كورات يوقد اللتن
እኔ ኃይልም የለኝም ጉልበትም የለኝም እንደው አንተንም ለመገዛት አንተ ከላገዝክ አልችልም ማለት ነው። ይሄ ቅራር ነው። ይሄ ሀዛ በይኒ ወበይነ አብዲ አላህ ጀለ ወዐላ ሱብሃነላህ። ቀጥሎ ደግሞ ኢህዲነ ሲራጠል ሙስተቂም የሚለውን ስንል ሁሌም የምንለፋበት የምንጨነቀው ختامችን ምንድን ነው? በዚሁ በተውሂድ አላህ አኖሮን በእስልምና አኖሮን በእስልምና ሙተን የምንቀሰቀስ አላህ አድርገን እችኑ የእስልምናውን ዲን አጽና ኢህዲና የሚለው አርሽድና ወሰብትና ዋናው ሰባት ነው። ثبت الله الذين آمنوا بالقول الثابت اهدنا أي ثبتنا يميلو شيخ الإسلام تيمية رحمه الله يقول من أجمع وأنفع الدعاء اهدنا الصراط المستقيم قد تنيوم من قد مرهن كمرهن ينبالدم أصنعي بلو مالت كهلم دعاء يبلتا وساين سنة هنا بفاتحة الشنة هل جزيهن دعاء دنا درك عززا صراط الذين أنعمت عليهم الله جل هذا لعبدي ولعبدي ما سأل هذا وعد من الله قريب برنامج شو سر دعاء تنستو نبرم إني هي لباريا يبشروا باريا يعلن النجار دمو يتأيك أو سط أو الله ساكلت الله يعني غير المغضوب عليهم ولا الضالين النزاع منعم عليهم يمبر نبياتوች من النبيين الصديقين والشهداء والصالحين የነሱን መንገድ ያጣቀምካቸው እኔን ምራኝ ካልና በኋላ ደግሞ የነዛ ሳያውቁ የተሳሰቱ አውቆ ከጠመሙትም ጎዳና ውጪ የሆነውን እሱ የመረጣቸው እሱ ባሪያዎችን መንገድ ምራኝ ብሎ ሲል የፋቲሃ ምስጢር ሁሉም ስለ አህዋል ቂያማ የዋልከው ምድን ምለው ይጠቅሳል። የተውሂዱን አነሳን ቅድም حتى ነብያቶች መላካቸው ግዴታ መሆኑን ኢህዲነ ሲራጠል ሙስተቂም ሲል ሲራጠል ለዚነ አንዓምተ ዐለይሂም የሚል አስሐቡል ጀና አስሐቡን ናርም ጭምር እዚህ ውስጥ ሆነ ይላሉ ዑለሞች ጨርሳለሁ። غير المغضوب عليهم ولا الضالين مغضوب عليهم ማለት አውቆ የጠመሙ ይሄ ያለፈው የሁዶች ብሎ ፈሰረውታል። ነገር ግን ከነብያችንም ኡመት እያወቀ በተለይ የዓሊምነትን የዳኢነትን የምርነትን ማዕረግ ይዞ ኡማው የሚያሰስስ ከሆነ የይሁዶች ባህሪ አለበት ማለት ነው። በተቃራኒው ደግሞ ቢላ ዒልም አላህን ብቻ ይገዛሉ ብሎ አላህ ያሳውቀኛል ብሎ የሚለውም ደግሞ የነሳሮች ብሎ ፈሰረውታል። የነሱ ባህሪ አለበት። ሁለቱም ከማን አይሆንም ሙንዓም ዐለይሂም ውስጥ አይካተትም። ስለዚህ ወንድሞች እህቶች ረመዳን የኸይር ወር ነው፣ የሰላት ወር ነው። በተራዊሐችን በተሐጁዳችን በሁሉም ነገር ፋቲሃን ደጋግመን ስንቀራ ምን አስራር አለው ምን ምስጢር አለው። ለምን አላህ ነብያችን የቁርአን ዋና እናት ብለው ጠሯት። ነብያችን በአላህ ጀለ ወዐላ በየሰላት እንድንሰግድ ፋቲሃ ያልተቀረበበት ሰላት ጎዶሎ ነው የለም። ለምን ተባለ የሚለው ፋቲሃን ስንቀራ ልናስብ ይገባል። በዛው ልክ መሻይኾች በየቦታው አሉ ሚታዩ ሚነበቡ። እንደው አንዳንድ ጊዜ መስጂድም ሄደን ቁርአን ስንቀራ የፋቲሃ ማዕና ምንድነው? ሁሉም ሙስሊም የፋቲሃን ማዕና ማወቅ አለበት። የፋቲሃን ማዕና ካወቀ ጥቅል የቁርአን ማዕናን አውቋል። ሱብሃንአላህ በዚህ መልኩ እናውቀት ይገባል። ወላሁ አዕለም። የተከበራችሁ የፕሮግራማችን ተከታታዮች መቼም ሱረቱል ፋቲሃን ያልቀራ የለም ትንሽ ትልቁ። ግን የሱረቱል ፋቲሃን መልእክትና ይዘቷን የተረዱት ግን እጅግ ውስን ናቸው። በዚህ በረመዳን ወር ላይ ሱረቱል ፋቲሃን ቁርአን ጭራሽ አልቀራሁም የሚል እንኳን ሱረቱል ፋቲሃን ደጋግሞ ቢቀራ ያላትን ቁም ነገሮችና ጥቅሞች ቅድም እንዳያችሁት እንደሰማችሁት ነው። አላህ ያግራልን ያግራላችሁ እያልኩ ሼኽ ዑመርም ተጨማሪ አላቸው። አህለን ሼኽ ንፈض ቢላህ ሰላቱ ወሰላሙ ዐለይሂ ወሰለም ሼህ አብዱሰላም እንግዲህ አላስቀሩም፣ ግን ጉዳዩ የሚያልቅ አይደለም። የተወሰኑ ነጥቦችን ለማለት ነው። ፋቲሃ ሲጀምር መጀመሪያ ቢስሚላሂ الرحمن الرحيم ብሎ الرحمن الرحيم ብሎ ከጀመረ በኋላ الرحمن الرحيم ብሎ ደግሞ ውስጥ ደገሙ። ይሄ አላህ Subhanahu Wa Ta'ala ረህመቱ ሰፊ መሆኑን የሚያሳይ ነውና ወዲ አላህ ምን ጊዜም ተስፋችን የለመለመ መሆን እንዲያለበት ከዚህ እንማራለን። ሌላው ከሚገርመው ነገር ኢህዲነ ሲራጠል ሙስተቂም ያለው ነው። ሁሉ ጊዜ ኢኽላሱን ስጠን ጽናቱን ስጠን ብለን ዱዓ ማድረግ እንዲያለብን ነው። ሁሉ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ከሚያበዙ ዱዓ ያ ሙቀሊበል ቁሉብ ሰብት ቀልቢ ዐላ ዲኒክ ቀልብን የምታገለባበት ይሆን ጌታ በእኛ ጽናቱን ስጠን እያሉ ነብያችን አለይሂ ሰላም ዱዓ አድርገው ነበርና
ሁሉ ጊዜ ጽናት ላይ መበርታት ያስፈልጋል ቀደምት የሆኑ ሰለፎች ስዲቆች ትናንት የሰሩትን ስራ ዛሬ መርገም ሳይሆን ከትናንቱ ዛሬ ምን የተሻለ ስራ ሊሆን ነበር ጭንቀታቸው ስለዚህ ጽናቱ እንዲኖረን ሁሉ ጊዜ መበርታት ያስፈልጋል ወላ ተሙቱና ኢላ አንቱም ሙስሊሙን ያ አላህ Subhanahu Wa Ta'ala ሁሉ ጊዜ ግነት መበርታት እንዲያለበት ነው ይሄ ሱራጡ የሚል ይሄ ሁሉ ጊዜ አንድ ያልገባቸው እንዲያሉ ባቸው ሰዎች የዲነ ሱራጡ ሙስተቂም ማለት ምንድነው ብለው ጥያቄ የሚያቀርቡ አሉ አልገባቸውም ያው እንግዲህ የጃሂል ያላወቀ ሰው ማወቅ ነበረበት ይሄ ማለት ሰቢትና ጽናቱን ስጠን ኢኽላሱን ስጠን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሶላት ላይ ሆኖ ሙሉ ሶላት የሚያገኛል ግማሽ የሚያገኛል ብለዋልና ይሄ ትልቅ ነገር ነውና ሁሉ ጊዜ ሶላት ላይ ስንቆም ሰውየው የሚጻፍለት ያወቀው ነው ተብሏል ያላወቀው ነገር ስለማይጻፍ ሁሉ ጊዜ ከአላህ ጋር እንደምናገናኝና ጽናቱን ስጠን ብለን ሁሉ ጊዜ ማዘውተር እንዲያለብን ከዚህ እንማራለን ሌላው ሱራቱ الذين انعمت عليهم ያለው እንግዲህ ሰዎች ለሶስት ይከፈላሉ አስሐበ اليمين አለ ሙቀረብ አለ አስሐበ الشمال አለ ከነዛ ከሪጋጎቹ ከሙቀረቦቹ ጋራ ከነብያቶች ጋራ እነሱ መድበ ማለት ነውና ሁሉ ጊዜ ጽናት ያስፈልጋል በተለይ በረመዳን አላህ ያደረሰን ሰው ትልቅ አጋጣሚ ነውና ይህንን ዱዓ አጠናክሮ መቀጠል ያስፈልጋል አውቆጠፍ መሆን ላዋቂነት ደግሞ ከማጥፋት ይሄ ሁሉ ጠብቀን ማለት ነውና ስሟን ብዙ እንዲሆነ ሁሉ ካፊያ ሻፊያ ተብላለይ ሁሉ ጊዜ ማዕናውን አውቀን ሐያታችን ሊሆን ይገባል አደራ ከነፍስ ጀምር ይላልሁኝ እምቀራውን ሁሉ ጊዜ ይሄንን ስናነብ ከአላህ ጋር ያለን ትጃህ ጽናቱ እንዲኖረን ሁሉ ጊዜ ቀልባችን መሰብሰብ ያስፈልጋል ይላልሁ ከኔ የበለጠ ደግሞ ሻሃችን ስለሚጨምሩበት ወጀዛኩሙላሁ ኸይር አላህ ተጠቃሚ አላህ ያርገን ኢላሂ አሚን አሚን አለን ወደ ሼክ መሐመድ ዘይን ደግሞ المفسر الكبير لكتاب الله عز وجل من علماء الإثيوبيا تفضل مشكورا ومأجورا شيخنا الفاضل بندي باجر ساعات ممكر ያው አባይን በማንካ መጨለፍ ነው የሚሆነው ፋቲሃ ብዙ መልእክት አለው እኔ ከፋቲሃ ሶስት ነገሮችን አውቀን ከርነ በቂ ነው ብያስባለሁ አንደኛ ፋቲሃ ማዕናው በጣም ሰፊ ከመሆኑ የተነሳ በፋቲሃ ውስጥ ያልተነገረ ነገር በእስላም ውስጥ የለም ከፋቲሃ ውጭ ያሉ የቁርአን አንቀጾች ፋቲሃ ውስጥ ላለው ዝርዝር ናቸው ትንተናዎች ናቸው ማብራሪያዎች ናቸው እስከ ማለት የደረሱ ዑለማዎች አሉ ለነገሩ ፋቲሃ ውስጥ ማን ያልተነሳ አላህ ተነስቷል የአላህ ህዝነት ተነስቷል የአላህ ቁጣም ተነስቷል የነብያቶች መኖር መላክ ተነስቷል ከነብያቶች ያፈነገጡ ጠላቶች ሁሉ ተወስተዋል ቂያማ ተነስቷል ኢባዳ ተነስቷል እስቲዓና ተነስቷል ያልተነሳ ነገር የለም አንደኛው ይሄ ነው ስለዚህ ፋቲሃን ሲቀራ ሰውየው እንዲያው ልቡን መለስ አርጎ ስለምን ይያወራሁ ነው ማለት ያስፈልጋል ሁለተኛ ፋቲሃ እንደሌላው ቁርአን መቅራቱ ሙስተሐብ ምናምን የሚባል ነገር እንዳልሆነ ማወቅ ያስፈልጋል ማንኛውም ሙስሊም ፋቲሃን ማወቅ አለበት እንኳን የሚሰማ እንኳን የሚያይ አይደለም የማያይ የማይሰማም ቢሆን በቋንቋው በሚግባቡበት ቋንቋ ፋቲሃን ማሳወቅ ይግድላል አዲስ የሚሰልሙ ሰዎች ፋቲሃን ማወቅ አለባቸው እስከሚያውቁ ድረስ ነው እንጂ ካወቁ በኋላ ፋቲሃን ካልቀሩ ሶላት አይሆንም ፋቲሃ ብዙ አስተምሮቶች አሉት ይላሉ 20 ምናምን አስተምሮቶችን ያጠቀሱ ሰዎች አቃሉ ከዚያው ውስጥ የማንነኝነት አሁን ዝም ብሎ በየመንደሩ ኪታብ ማንበብ የማይችል ወላ ማንበብ የማይፈልገው ሁሉ የሚተችበት ተውሂድ ለሶስት እንደሚከፈል ፋቲሃ ላይ አላህ ነግሮናል እንግዲህ ፋቲሃ በጀስ አቅሳሙ ተውሂድ ብሎ አይናገር አላህ በቁርአን شروط الوضوء ብሎ ተናግሯል አላህ شروط الصلاه ነው ወሰለ ተናገረው የለም ረካዓት الصلاه ማለት ተናገረው ሁሉ ሙስሊም ባጣ አይደል ተሸሁድም የለም ከነዚህ ይልቅ
ከነዚህ አሁን ካነሳናቸው ባቦች ባብል ፊቅህ የበለጠ አንዋዕ التوحيد ፋቲሃ ላይ መኖሩ ግልጽ ነው ፋቲሃ ላይ ብቻ አይደለም ሱረቱ الناس ላይም እንደዚያው ነው برب الناس ملك الناس اله الناس አይደል ረቢ ማለት ሩቡያ ማለት ነው መሊኪ ማለት አስማኡ ሲፋት ነው ኢላሂ ማለት ሩሂያ ነው አይደል እዚህ አላህ الحمد لله አለ لله ማለት እኮ ኡሉሂያ ማለት ነው ቀጥሎ ምን አለ ረቢ አለ ቀጥሎ الرحمن الرحيم እነዚህ አስማኡ ሲፋት አይደሉ ታዲያ የት ነው የሌለው ሁለተኛው በአለም ላይ የሚኖሩ ህዝቦች ለሁለት ይከፈላሉ አለ አማኞች አሉ አማኞች እንደማን እንደሆኑ ደግሞ ነገረን አማኞቹ ያንዳንዱ እየመጣ በዛፍ ስር ሆኖ ድንኳን ደኩኖ ብቻ እኔ ነኝ እኛን ተከተሉ እኛ ናችሁ ትድናላችሁ ትወድቃላችሁ ሳይሆን ላ የሚድኑት ነገር ተናገረ አላህ አማኝ የሚባሉት اهدنا الصراط المستقيم أنعمت عليهم ليلا وتعالى ينقرون الله من النبيين والصديقين والشهداء والصالحين ሁለተኛው ክፍል مغضوب عليهم እና ضالين ይባላሉ የጠፉ ናቸው ሁለቱም የተሳሳቱ ናቸው ግን አንዱ አውቆ ጠፍ ነው ሌላው ሳያውቅ ሃይማኖተኛ መስሎ ራሱን የሚያለፋ መከራም ያያል ስለዚህ ፋቲሃ ላይ ከዚህ ከፋቲሃ ቀጥሎ የሚመጣውን ምዕራፍ መጀመሪያው ላይ ብናይ ስለማን ነው የሚያነሳው الذين أنعم الله عليهم من النبيين والصديقين ያለውን ነው ሶስት እነዚህ መሰረታዊ ነገሮችን ፋቲሃን አውቆ ከሄደልን ሙስሊሙ ጥሩ ነገር ሊያገኝ ይችላል ያስባሉ በየመስጂዱ ያሉ ኢማሞች በየመስጂዱ ያለን ሙስሊሞች ቀደም ብለን ወደ መስጂድ የገባነ አዲስ ለሚገቡ ሙስሊሞች ምንም ማፍረት ሳይሰማን ፋቲሃቸውን ልንፈትሽላቸው ይገባናል አውቃለሁ እንኳን ቢላስቲ ልስማህ ልንላቸው ይገባናል ለምን ሶላት ነው የሚበላሸው ሶላቱን ሲያበላሽ ኑሮ ነገ ከአመት ከሁለት አመት በኋላ ሶላቱን ፋቲሃውን ያበላሽ ብታገኙ ምን ልትለው ነው ስለዚህ አንተ ወንድም ሲሰልም እህት ስትሰልም ፋቲሃን በአማርኛ መጻፍ ይቻላል ወይ ብለው ጠየቋቸው አንዱ ሼክ ረህመቱላህ ዐለይሂ ሼክ መሐመድ ወሊ ለማን አሉ አዲስ የሰለመ ሰው ነው ፋቲሃን በአማርኛ ካልሆነ አልችልም በእግርህ ነው በእጅህም ቢሆን ጻፍለታል በአማርኛም በእንግሊዘኛም በኦሮሞኛም በየትኛውም በሚያነቡት ፊደል ጽፋችሁ አቅርቧቸው ከዛ በኋላ ተሕሲኑ ይመጣል ቀስም ነው ፋቲሃ የማያቅ ሙስሊም ግን ሊኖር አይገባም ፋቲሃን የማታቅ ሙስሊማ ልትኖር አይገባም እዚህ ላይ ፋቲሃን ሁላችንም እኔ ተጅዊዱ በደንብ ቢቀራ ምናምን ቢቀራ ደስ ይለኛል ግን በዋነኝነት እነዚህ ነገሮች ላይ ትኩረት እንዲሰጥ አደራ ለማለት ነው ጀዛኩሙላህ ኸይር የተከበራችሁ የፕሮግራማችን ተከታታዮች ስለ ሱረቱል ፋቲሃ ይህን ያህል ግንዛቤ ነበረን ገራሚ ያገላለጽ ሱረቱል ፋቲሃ ቁርአን በሙሉ የሷ ትርጉም ነው እስከ ማለት ዑለማዎች ደረሱ አሉን ሼኻችን ሼክ መሐመድ ዘይን ሐፊዘሁላህ ወራአ ትንሽ ትልቁ የሚቀራት ሱረቱል ፋቲሃ እነዚህን ታላላቅ ቁም ነገሮችን ይዛ ለሰዎች ብዙ መልካም ያዘለች ሱራ ናት ግን እኛ ሱረቱል ፋቲሃን የቀራ በሷን ብቻ የቀራ ቁርአን እንዳልቀራን አድርገን ራሳችንን እንቆጥራለን ያልቀራንም እንዳዲስ እንጀምር እንቅራ የቀራን ደግሞ የሱረቱል ፋቲሃን ትርጉም ቢያንስ አውቀን እናሳውቅ ብዙዋኖቻችን አላወቅናትምና አላሁ ጀለ ወዐዝ በሰማነው የምንጠቀም አላህ ያድርገን ሁላችሁንም በያላችሁበት አላህ ይጠብቃችሁ አላህ ይጠብቀን እያልኩ የዛሬው ፕሮግራም እዚህ ላይ ይቋጫል በሚቀጥለው ፕሮግራም እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ተመልካቾቻችን ተመልሰን መተናል አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን ስለ ሱለይማን ሼክ ሱለይማን አልራጂህ ያነሳን ነበር
የሳቸው ህይወት በነገራችን ላይ ለሁላችንም ተምሳሌት ነው። ብዙ ጊዜ አይተህ ከሆነ እውቀትም ሀብትም እድሜ ከሄደ በኋላ የሚመጣ አይመስለንም ነበር። የሳቸው ታሪክ በነገራችን ላይ እንደዛ ነው። ከሆነ እድሜያቸው በኋላ የተነሱ ሰው ናቸው። መጀመሪያ አካባቢ ላይ የጽዳት ስራ ይሰሩ ነበር። የተከበረ ሙያ ነው። ግን በጣም ዝቅ ብለው የኦፊሰር ነበሩ። ቢሮዎች ውስጥ ተቀጥረው ይሰሩ ነበርና ልጅነታቸው ላይ በጣም ከፍተኛ ውጣ ውረድ ነበረባቸው። የገንዘብን ሞክሩት ይባላል እና እንዴ ሀብትን ወይ ደግሞ ሀብትን ስትፈልግ ገንዘብ ለማከማቸት የሆነ ስራ ለመስራት ሩቅ ብዙ ጊዜ ታስባለህ አይደለ? የሆነ ነገር ኢምፖርት ማድረግ የሆነ ነገር ኤክስፖርት ማድረግ እጅ ቅርብህ ግን ሀብት አለ። ይሄ ማታየው ግር ስር የተቀመጠ ሀብት አለና እሳቸው ይሄን የተጠቀሙት በሐጅና በኡምራ ጊዜ ከፍተኛ ቁጥር ያለው ህዝብ ሳውዲ አረቢያ ውስጥ ይገባ ነበርና እሳቸው የከረንሲ ብር ይሄ ገንዘብ መመንዘር ስራ ነው የጀመሩትና ያን እንደቀላል በልጅነት እንትናቸው እሱን ጀመሩት። ከዛ ገንዘቡ ሳይታሰብ በጣም ከፍ አለ። እንደውም አይተ ከሆነ የመነሻቸው ያ እንደመሆኑ ባንክ የመጀመሪያው በሳውዲ አረቢያ ውስጥ አራጂህ ባንክ የሳቸው ነው። የሳውዲ አረቢያ ከወለድ ነፃ የሆነ ባንክ በሳቸው አማካኝነት ነው እንትን የተደረገው። ሌላው የሳቸው ወቅፍ ትንሽ ለየት የሚያደርገው እንደማንኛውም ሰው ይሄ ውሃን ጥምህን መቁረጥ ራብህን እንትን ማድረግ ለዛሬ አይነት ነገር አይደለም። የሳቸው ይሄ ሰስተኔብል የሚባለው ላይ ዘላቂ የሆነ መፍትሄ የሚያመጡ ስራዎች ነው ብዙ ጊዜ የሚሰሩት ፕሮጀክታቸውና ነገሩ በጣም ሰፊ ነው የሳቸው ጉዳይ። እኔ የኑሮ ፍልስፍናቸው ራሱ ይገርመኛል። አንድ ወቅት ላይ ያወሩት ነገር አንብቤ ነበርና ምንድነው የሚሉት ይሄንን ገንዘብ ወይም ደግሞ ይሄንን ሀብት አላህ ነው የሰጠኝ። ይሄንን የሰጠኝ እንድሰጥ እንጂ እንዳከማቸው አይደለም ይላሉና ይሄ በስነ ስርዓት የታየባቸው ያሳዩ ወይም በተግባር ይሄን ማድረጋቸውን አሳይተዋል። ምክንያቱም አላህ ነው ሰጪው። አላህ ሲሰጥ ደግሞ አንዳንዴ የራሱ የሆነ እንትን እንዳለው በደንብ ትረዳለህ። አላማ አለው። ለሁሉም እኮ ሰጥቷል አይደለ? በተለየ መልኩ ደግሞ እንዲህ አይነት ሰዎች እንዲኖሩት ወይም እንዲህ አይነት ባሪያዎች እንዲኖሩት ያደርጋል። በጣም በብዙ ይሰጥና ምናልባት ፈተናው ሊሆን ይችላል። ያን ፈተና በስሱም ቢሆን ተወጥቷል ብለ በመድራዊ በሰውኛ ቋንቋ ልትል ይችላል። አላህ ዘንድ ያለውን አታቅም። ግን በስሱም እንኳን ተወጥቷል የምትለው አይነት ስብዕና ነው ይሄ ስብዕና። እንደው ስታይ በቃ እንዴት በዚህ ልክ 16 ቢሊየን ዶላር ማለት የኛ የ10 ምናምን አመት 16 አመት ወይም ደግሞ አሁን ባለው ከሄር 1 ቢሊየን ምናምን ስለሆነ ወደ 10 እንበለው ጊዜውም ሲሄድ ብሩም ከፍ ስለሚል 10 አመት በጀታችንን እሳቸው አውጥተዋልና በጣም የሚገርም ነው። የቅድም ያነሳውትን ሐሳብ ላንሳ። በተለይ ምን ዘርፎች ላይ ተሰማርተው እየሰሩ እንደነበረ ማሳያ የሚሆኑ በትምህርት እና በእውቀት ዘርፍ ላይ በተለይ በማፍሰስ እጅግ በጣም ይታወቃሉና አንድ ዩኒቨርሲቲ ጭምር አላቸው። ሱሌይማን አራጂህ ዩኒቨርሲቲ የሚባል በጤና ላይ በነርሲንግ ላይና በእስላሚክ ኢኮኖሚክስ ላይ ትኩረቱን አድርጎ የሚሰራ ዩኒቨርሲቲ ነው። ይሄንን ዩኒቨርሲቲ አግኝተዋል። ለተለያዩ ከደሃ ሀገራት ወይም የደሃ ባክግራውንድ ወይም መነሾ ላላቸው ተማሪዎች ስኮላርሺፕ በዚህ ዩኒቨርሲቲ እንዲሰጥ ያደርጉ ነበርና በተለያየ አይነት መልኩ ደግሞ እስላማዊ ትምህርቶችንና የተለያዩ የእውቀት ትምህርቶችን በመደገፍ ይታወቃል። ይሄ ስራቸው ማለት ነው በትምህርት ዘርፍ ከሰሩት ስራ አንፃር። ሌላኛው በጤናና በመድኃኒት ዘርፉም ደግሞ እንደዚሁ በሪሰርቹ ላይ ማለት ነው በጤናና በየሰው ልጅ ጤና አጠባበቅ በሪሰርቹ ዘርፍ ላይ ብዙ ነገር ሰርተዋልና አራጂህ ሜዲካል ኮምፕሌክስ የተሰኘ እንትን አላቸው ለዓለም የሄልዝ ኬርን ፕሮቫይድ የሚያደርግ ማለት ነው። ይሄ እንግዲህ ክሊኒክ ለገጠራማ አካባቢዎች ላይ ላሉ ማህበረሰብ ክፍሎች ታሳቢ በማድረግ የተሰራ ነው። በጤናቸው የሚታወቁ ይሄ በኋላ ቀር የሆኑ ወይም ደግሞ በኢኮኖሚ ዝቅተኛ የሆነው ማህበረሰብ ክፍል ጤናን በጣም ይጎዳል አይደል? ኑሮና እንትን ጤና ይገናኛል። ጥሩ ኑሮ የሚኖር ሰው ምናልባት ጤናው የመጎዳት እድሉ ጥሩ ነገር ሊኖረው ይችላል። ከዛ ውጭ ግን በጣም ዝቅተኛ የሆነ ለበሽታ በሚዳርግ አይነት ኢንቫይሮንመንት ሲኖር በጣም ከባድ ነውና ጥናቶች እንዲጠና ያደርጋሉ። እነኛ የተጠኑ ጥናቶች ተሰብስበው ደግሞ ለዛ መፍትሄ የሚሆኑ ሐሳቦችን በማምጣት ተቋማቸው እዚህ ላይ ያግዛል። ሌላው በእርሻ ዘርፍ ላይ ወይም የሴፍቲ ኔት የሚባለው አይደል የምግብም ዋስትናን የማስጠበቅ ስራ ላይ በጣም ትልቅ ስራ አላቸው። እሳቸው ዴቨሎፕ ያደርጉት ወይም ያሳደጉት ዋንቲያና አግሪካልቸር የሚባል አለና
ይህ እንግዲህ በጣም ሰፊ የሆነ ፋርም ነው የእርሻ ስፍራ ነው በዛ የሚመረቱ ወይም ደግሞ ከዛ የሚገኙ ነገሮች ለምግብ ዋስትና ማስጠበቂያነት ይከፋፈላሉ በተለያዩ ሀገራት ላይ ማለት ነውና ይሄም እንግዲህ በጣም ደስ የሚለው ኦርጋኒክ ፋርሚንግ ነው በጣም ምንም አይነት የማዳበሪያ የሚሆን ሌሎች ንክኪ ሳይኖር ነው የሚሰራውና በዛ ውስጥም ደግሞ በርካታዎቹ ተቀጣሪ እንዲሆኑ አድርገዋል ፍራንቻይዝ አድርገው በተለያየ ዓለም ላይ የዛ የዋንታኒያ ይሰራል እና እዛው ደግሞ በርካታ ተቀጣሪዎች ኖረው ቤተሰቦቻቸውን እንዲያስተዳድሩ የሥራ እድል ሁሉ በማመቻቸት ይታወቃል የድህነትን ማስወገጃም የማህበራዊ ዋስትናንም ደግሞ በመጠበቅ አኳያም የሰሩት ስራ አለ ኢንትረስት ፍሪ ማይክሮ ፋይናንስ ኢንትረስት ፍሪ የሆነ ማይክሮ ፋይናንስ ፕሮግራሞችን በማሰራጨት ሰዎች ተጠቃሚ እንዲሆኑ እንዲሰሩም እንዲያድጉ መስጠት ብቻ ሳይሆን ሰዎች ሰርተውም እንዲያድጉ የማድረግ ስራዎችን ሰርተዋል በምግብ በንጹህ ውሃ ፕሮጀክት በተለይ ይሄን ካላነሳው ምናልባት ብዙ ሰው በዚህ ስለሚያቀና በንጹህ ውሃ ፕሮጀክታቸው ላይ በጣም ይታወቃሉ ድህነትን በማስወገድ ስራቸው ይታወቃሉ በእስላማዊ ባንኪንግና ሌሎች ፋይናንስ ተቋማት ላይ በመስራት ቅድም እንዳልኩ አራጂ ባንክን መስርተው እንግዲህ በዚህ በልኩ ሰው በኢንትረስት ፍሪ ወይም ደግሞ ከወለድ አልባ ተበድሮ ስራውን እንዲሰራ እንዲያድግ እንዲበለጽግ በተለይ ጥቃቅንና አነስተኛ ዘርፎች ላይ ያሉ አካላት እንዲሰሩ አድርገዋል ይህን ሁሉ እንግዲህ ስናነሳ ይሄ ቀላል አይደለም ምክንያቱም ሰዎች መስጠት እንደማያጎልባቸው እንዲማሩም ጭምር ነው ምክንያቱም በየትኛውም አይነት ይሄንን ስንል ባለሀብት ቶሎ ትዝ ሊለን አይገባም እኔ ካለኝ ነገር ላይ ከሰጠው ምንም አይጎልብኝም እኔም ባለሀብት ነኝ ለዛ ከምሰጠው ሰው የተሻልኩ ስለሆንኩ ነው መስጠውና ይሄ የሰጪ እጅ ከተቀባዩ የተሻለ ነው አይደል አይ በእስልምና ሲጀመር ጽንሰ ሐሳቡ መስጠት ያጎላል ሳይሆን መስጠት እንደውም ሌላ አዲስ ያመጣል ነው ርዝቅን ያመጣል ርዝቅን ያሰፋል ተብሏልና ምናልባት ሐሳቡ በጣም ሰፊ ነው አሁንም እዚህ ላይ ገታ እናድርገውና አንድ መሰናዶ ተካትለን ስንመለስ እሳቸውን ጨምሮ ምናልባት የግል ልይታችንንም ሌላም አንድ በጣም አስገራሚ ሰው አሉ እሳቸውንም ደግሞ የተወሰነ ታሪካቸውን ቀንጨብ አድርገን የምናቀርብ ይሆናል አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን ተመልሰን እንመጣለን በያላችሁበት መልካም ቆይታ ይሆንላችሁ በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና بسم الله الحمد لله والصلاة والسلام على رسول الله شيخ الفاتحة أم الكتاب وأسرار الصلاة سورة الفاتحة የቁርአን ሁሉ እናት ተብላ ነው የምትጠራው ሰላት ውስጥም ደግሞ በየትኛውም ሰላት ሲሰገድ የሰላቱ ዋናው ሀደፉ እቺ ሱረቱል ፋቲሃ ሆና ነው ብዙ ጊዜ ከአዲላዎች ጋር ከቁርአን ከሐዲስ የሚነሳውና ኡሙል ኪታብ የተባለችበት ሌሎችም ሲያሚዎች አሏትና በዚህ ዙሪያ አንድ ሁለት ቢሉን مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه من والاه وبعد فالسلام عليكم ورحمة الله وبركاته فاتحة أم الكتاب መባሏ አብዛኛው ብዙ መልእክቶች እሷ ውስጥ ይገኛሉ ብዙ መልእክቶች እሷ ውስጥ ይዘረዘራሉ በተለይ فيما يتعلق بالله في أسمائه وصفاته الله ጋር ታጅነት ያላቸው ነገሮች የአላህ ባህሪያቶች የአላህ ኡሉሂያው የአላህ ጀለ ወዐላ ረቡል ዓለሚን መሆኑ መሳሰሉ ነገሮች እሷ ላይ ይጠቀሳሉ ወይም ደግሞ ይነሳሉ እንደ አጠቃላይ እንደው ቁርአን ላይ የሚታዩ መቃሲቱል ቁርአን በሚባል ደረጃ ፋቲሃ ላይ ማግኘት ይቻላል በጥቅሉ ፋቲሃ ላይ ማግኘት ይቻላል ተፋሲሎችና ዝርዝሮች ሌላ ሱራዎች ላይ ሊኖር ይችላል ይሄ ራሱ ኡሙል ቁርአን ወይም ኪታብ ሊያስብላት ይችላል በተጨማሪ ነብዩ ሰለላሁ ዐለይሂ ወሰለም ላ ሰላተ ኢላ ቢፋቲሐቲል ኪታብ ብለው ሲገልጹ የሶላት ዋና መፍትሄና የሶላት ምትቀራ ያለሷ ሶላት የማይገኝ መሆኑ ራሱ አንድ ሌሎች የቁርአን ሱራዎች የሚለያት ሌላኛው ሚስጥር ይሆናል ብዙ ነገሮች ማግኘት እንችላለን ብዙ ነገር ማየት እንችላለን الله جل وعلا امتن بها ولقد اتيناك سبعا من المثاني والقران العظيم ብሎ በልዩ ሁኔታ ከሌሎች ሱራዎች በተለየ ሁኔታ እሷን አላህ እንዲሰጠ ለነብዩ ሰለላሁ ዐለይሂ ወሰለም ሰጠነ ሰባት አያቶች አንቀጾች ያላት ሱራን በልዩ ሁኔታ ላንተ ሰጠነ والقران العظيم በሚል ቁርአን ስሙ عظيم ይሆናል ትልቅ ባህሪ ያላት ወይም ደግሞ ትልቅ ቦታ ያላት የሚል መገለጹ ራሱ የሰልዩ ባህሪና ቦታ እንዳላት ያመለክታል ሌላ ሱረቱል ፋቲሃ ሱረቱ አሽፋያ ትባላለች ለሃ اسماء من اسمائها الشفاء ብዙ አሽፋአ الشافيه الرقيه ለመድኃኒትነት ማገልገሏ ሰዎች ያንን ነገር ሲያጋጥማቸው አይንናስ ሊሆን ይችላል መሳሰሉ ነገሮች ሲያጋጥማቸው
እንደ አጠቃላይ ቁርአን ሽፋ ነው ለውስጥ በሽታዎች ለሽርክ ለተለያዩ ነገሮች ለተለያዩ መድኃኒት ሆኖ ይሆናል ከዚህም በተጨማሪ ደግሞ በልዩ ሁኔታ ፋቲሃ ደግሞ ሻፊያ በሚል መሰየማ ራሱ ሌላኛው ኢስታኡመል ቁርአን ወይም ኪታብ የሚያስብለት ስለዚህ አንድ ሰው ራሱንም ቢያመው ቤተሰቡንም ቢያመንበት ሱረቱል ፋቲሃን ቢቀራ ይድናል ኢንሻአላህ ሰሃቦች ረዲየላሁ ዐንሁ አጅማዒን የሆነ ሰው እንግድነት ቢሄዱበት የሆነ አገሩ ሰው አለቃችን ሰይዱል ቀውም ታሞብናልና መድኃኒት ካላችሁ ስጡን ተብሎ ሲጠሩ መድኃኒት አለን መኖር አለን ግን እናስከፍላችኋለን ብሎ መድኃኒት አድርጎ የተጠቀሙት ሱረቱል ፋቲሃ ነው የተሰጣቸውንም ክፍያ ተቀብለው ግን ሳይጠቀሙት ረሱል ጋር ሄዱ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ እንዲህ ተደርጎ እንዲህ ሆኖ ሱረቱል ፋቲሃን ቀራን ሰውየውም ዳንላቸው ስጦታም ሰጥተውናልና እንጠቀመው ወይ አረ እኔ ማጋሩኝ ግን ለመሆኑ ሱረቱል ፋቲሃ መድኃኒት መሆኗን ምን አሳወቀ ብሎ ያሉበትና በጣም መድኃኒት መሆኗን የተነገረላት ነችና እንደ መድኃኒትነትም ልንጠቀማት ይገባል በተለያየ አጋጣሚ ማለት ነው ሁሉ ጊዜ ብቻ ሰላት ላይ መስገድ ሰላት ላይ ብቻ መቅራት ብቻም ሳይሆን በተለያየ አጋጣሚ መቅራት ብቻ ሳይሆን እንደ መድኃኒትነትም የምታገለግል ነች ነው ሱረቱል ፋቲሃ ውስጧ ላይ ካሉት አስበቃም ዋና የሚባሉ ነጥቦችም ያነሱልን ዋና ከሚባሉ ነጥቦች ፋቲሃ ላይ በልዩ ሁኔታ የምናያቸው በተለይ አላህ ጀለ ወዐላ ብቻ በብቸኝነት ማምለክ አለባችሁ የሚለው አላህ ጀለ ወዐላ ጉዳይ ባጋጠማችሁ ነገር ሁሉ ከአላህ ጀለ ወዐላ ብቻ ነው እርዳታ መጠየቅ ያለባችሁ የሚለው ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ሚስጥሩ በጣም ልዩ ያረጋታል ፋቲሃን አላህ ይሄ ዓለም አጠቃላይ እኛ የተፈጠረው ፍጡር የተፈጠረው ወማ ኸለቅቱ ጂነ ወልኢንሰ ኢላ ሊያዕቡዱን አላህ ጀለ ወዐላ ሊያመልክ ነው አላህ ጀለ ወዐላ ዝቦታ ላይ እኛ የተፈጠረው ለዓላማው ሀዲፉ አላህ ልናመልክ ነው የዛ ሚስጥር ደግሞ ናቁም ነገሩ አላህ ጀለ ወዐላ ማምለክ ብቻ እንዳለብን የተዘረዘረው እዛ ውስጥ ይገኛል ፋቲሃ ውስጥ እና ኢያከ ነዕቡዱ ወኢያከ ነስተዒኑ አንተ ብቻ ነው የምናመልከው ተለይ በአረበኛው አገላለጽ ደግሞ በዛ አይነት አገላለጽ ሲገለጽ ካንተ ውጭ ላ ነዕቡዱ ኢላ ኢያክ አንተ ብቻ ነው ካንተ ውጭ ማንኛውም አይ شيء لا من البشر ولا من الملائكه ولا من الاشجار ولا من كل شيء ካንተ ውጭ ማንንም አካል አናመልክም وهكذا እንደም እርዳታ ማስፈልግ ነገር ካለ እገዛ የሚያስፈልግብን ነገር ካጋጠመን ችግሮች ካሉ አንተም ብቻ ነው እርዳታ ምን ጠይቀው ብላችሁ ወደ እኔ ነው ሁሉ ነገር ማምጣት ያለባችሁ የሚለው ነገር አላህ ጀለ ወዐላ ማለት ይሄ በጣም ልዩ ሚስጥር ነው ፋቲሃ ላይ የሚያረጋት ነገር ይሄ ነገር እዛ ውስጥ መገኘቱ አጠቃላይ የሰው ልጆች ተፈጠሩበትን ዓላማ ማግኘት ይቻላል ለሐቂቃ ፋቲሃ እንደው በትክክል ስለሷ መልእክት ትርጉም ማዕና ሚስጥሯን ሙቅተዳዋን በትክክል ተረድቶ ከሰራ ማሻአላህ ሰው ትክክለኛ አብዱን ሳሊህ ሊባል ይችላል ሱረቱል ፋቲሃ በጣም የሚያጅበኝ ቅድም እንዳነሱት የተውሂድ ዋናው አስኳል ያለው አላህ በብቸኝነት አንቢያዎች የተላኩበት ቁርአን የወረደበት ሩሱሎች የተላኩበት ዋጋ የከፈሉበት የሰው ልጅ የፈጠረ ዓለም በሙሉ የፈጠረበት ምስጥር ያለው ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው የምንገዛው በአንተ ብቻ ነው የምንታገዘው የሚለው ነገር በቀን ውስጥ በዋጅብ ሰላት ላይ ብቻ 17 ጊዜ እንዲደጋገም መደረጉ ያ ምንድነው ቃል እየገባን ነው ማለት ነው ኢያከ አንተን ብቻ ነው የምናመልከው ቃል እየገባ ነው አህድ እየገባ ነው አላህ Subhanahu Wa Ta'ala ቀሰምቱ ሰላተ በይኒ ወበይኒ አብዲ ሰላትን በኔና በባሪያ መሃል ለሁለት ከፍያለሁ ብሎ ማንን ነው ሱረቱል ፋቲሃ ነው አልহামዱሊላህ ረብል ዓለሚን ጌታ አመሰገነኝ አላህ መመስገን ይፈልጋል ራሱን አመሰገነ እኛም እንድናመሰግነው አደረገ ቢያንስ በቀን 17 ጊዜ አልহামዱሊላህ ረብል ዓለሚን አላህ በጣም ማመስገን እንዳለብን የሚያሳይ አርራህማን الرحيم ከቁጣው እዝነቱ ይበልጣል ለእዝነቱ ቦታ እንድንሰጥ ማሊክ የውምዲን ቂያማ አለ በቀን 17 ጊዜ ቢያንስ ቂያማ አለ ነፍሲ ትሞቻለሽ አላህ ፊት ቆማለው ጀነት አለ ጀሃነም አለ በቀን ቢያንስ 17 ጊዜ ቂያማ አለ ሞት አለ የሚል ተዝኪራ ምትሰጠነች ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ትልቅ መልእክት ቀጥሎ መጨረሻ ላይ ደግሞ እህዲነ الصراط المستقيم صراط الذين غير المغضوب عليهم ولا الضالين ስለዚህ አንድ ደቂቃ بالحقيقه ያው የመጨረሻው ደግሞ አላህ ጀለ ወዐላ ሆነኛ አላህን ማምለክ እንደተፈጠር እሱም ብቻ ማምለክ እንዳለብን እሱም ብቻ ከሱ ብቻ እርዳታ መጠየቅ እንዳለብን ስንል ደግሞ ለዚህ የተፈጠር ነው እገዛ ይፈልጋል ዱዓ ይፈልጋል አላህ ጀለ ወዐላ ደግሞ ይሄ ለዚህ ጉዳይ እኛ ሊያግዘን ካላገዘን ይሄ ነገር በራሳችን ጥረት ብቻ ሊሆን አይችልም ይሄን ነው ደግሞ ሱረቱል ፋቲሃ ላይ የምናገኘው ወደ መጨረሻ አካባቢ እህዲነ ሲራጠል ሙስተቂም ትክክለኛውና እውነተኛውን መንገድ ምራን ይያላችሁ ለምኑኝ
ዱለና ወአርሽድና ያ ረበና على الصراط المستقيم ትክክለኛው መንገድ ምራን ይሄ ማለት ደግሞ ትክክለኛው መንገድ አላገኘነውም ሳይሆን አግኝተነዋል ሰብትና عليه ወዚድ ለና ጨምርልንና አጽናን ለማለት እንጂ ልክ በሌላ በቁርአን አንቀጽ والذين آمنوا والذين اهتدوا زادوا هدى ቀናው መንገድ የተመሩ ሰዎች አላህም ይጨምርላቸዋል ከሚለው ባብ ከዛ አንፃር እንጂ አጥተነው አይደለም አለንበት ጨምርልን ለማለት ነው ዝጋ ኢብኑ ቀይም ይላሉ አንዴ ረሂመሁላህ اهدنا الصراط المستقيم የሚለው የመጀመሪያ ብቻ አይደለም አልሂዳያ በጣም ብዙ መርሐላና ብዙ መርተባ አላት ይላሉ አንድ አይደለም ብዙ መርተባ አለው ለዚህ ነው አማኞች ከሆኑ ሰቢትና ወዚድና ጭማሪ ስጠን አጽናን አቋሚ ኑረን የሚል መልእክት ነው አንዳንዶች ደግሞ ያልተሰጡ ካሉ ደግሞ ገና በእስልምና ላይ ያልመጡ ሰዎች ደግሞ ለነሱ ደግሞ ትክክለኛውን ሂዳያ መንገድ ጀዛኩሙላህ ኸይር ኢንሻአላህ የዛሬው ፕሮግራም በዚህ ተጠናቋል በቀጣይ በሌላ ፕሮግራም እንገናኛለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا ተመልካቾቻችን የተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን ሶአይዱ ሊኻ ፕሮግራማችን አሁንም ይቀጥላል ከናንተ ጋር የተለያዩ ሐሳቦችን ያነሳን እንደዚሁም ደግሞ ፕሮግራሞች ወደ እናንተ እየሄዱ ነበር ቅድም እንግዲህ ያስቀድመን ሰደቃ ጋር ከመስጠት ጋር አያይዘን ሐሳቦችን ያነሳን ነበርና የተወሰኑ ሐሳቦችን እናንሳና የኛን የውይይት ወይም የመረጃ ሰዓታችን እናበቃለን የሱለይማን አራጂን ስናነሳ ያ ምድር እንግዲህ የተከበረ ሀገር ነው የብዙ ነቢያቶች የነብዩ ኢብራሂም ሀገር እንደመሆኑ ብዙ ሰዎች መልካም ሆነው አልፈውበታል በነገራችን ላይ ለዚህም ተምሳሌት ሊሆን የሚችለው በተለይ ረሱል ሰለላሁ ዐለይሂ ወሰለም የቅርብ በዙሪያቸው የነበሩ ሰዎች አሉና እነዛም ምሳሌ ሆኗቸውም ሊሆን ይችላል እንደው አንድ ነገር የተወሰነ እንደው 1 2 3 4 መስመሮችን ለማንሳት ያክል ዑስማን ኢብኑ አፋን እንግዲህ ታውቃለህ ከአራቱ ኸሊፋዎች ውስጥ አንዱ ነው በመድር ገና በዱንያ ላይ በህይወት እያለ የጀነት ከተባሉ ሰዎች ውስጥ አንዱ ነው ሚሊዮነር ነበር በዘመኑና ይህ ኸሊፋ ሩማህ የሚባል ትልቅ የውሃ ጉርጓድ እንደው ይሳቸውንም ስታነሳ ምናልባት አንዳንዴ ተምሳሌት ይሆናል ብለን እናስባለን ከዛ የመነጨ ነው የሚሆነውና እዛውም ደግሞ ተመሳሳይ አንድ ምድር የአንድ ሀገር ሰው እንደማለት ነው በዘመኑ መዲና ከተማ በጣም ከፍተኛ የውሃ ድርቅ ነበረ ያው በረሃም ነው አካባቢውና በጣም ተቸግረው ነበር በዘመኑና አይሁዶች በተለያዩ ይሄ በተለይ በወለድ ወይ ደግሞ ምንድነው የሚባለው ባራጣ የያዟቸው የውሃ ጉርጓዶች ነበሩና ትልቅ የሚባል ሩማህ የሚባልን የጉርጓድ ውሃ በመግዛት ማህበረሰቡ በቀላል በነፃ እንዲጠቀም ያደረገ ሰው ነው እንዲሁም ደግሞ በተቡክ ዘመቻ እንደምታውቀው ከባዛንታይን ጋር የተደረገ ጦርነት ነው በጣም ከባድ ጦርነት ነበረ ብዙ ደም አፋሳሽ ነበረ ሙስሊሞችም በቃ አንገታቸውን ቀና እንዲያደርጉ ያደረገ ጦርነት ነውና በዛን ጊዜ 100 ግመል ማን ነው 1000 ግመል በብር ብትመነዘረው አንድ ግመል ስንት ሊሆን ይችላል 1000 ግመል ሰጥቷል 70 ፈጣን ፈረሶችን ሰጥቷል 10000 የወርቅ ዲናር ሰጥቷል አንድ ግለሰብ እኮ ነው በዛን ዘመን ከዛ ውጪ በጣም ከፍተኛ መስጂድ ነበዊም እንደሚታወቀው መስጂድ ነበዊ በየዘመኑ ማስፋፊያ ተደርጎላታልና ማስፋፊያ ከሚሆኑ ከነበሩ በየዘመኑ ሲደረጉ ነበር ማስፋፊያ ሊሆን የሚችል ከፍተኛ ገንዘብ አወጣሉ በአንድ ዘመን ላይ በህይወት ይያለና እነ አብዱራህማን ኢብኑ አውፍን በተነሳ ከዛ ሁሉ ደግሞ የሰው ልጅ ቁንጮ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰጥ ድህነትን ማይፈራ ነው የተባለላቸውና ምናልባት ይሄ ቸርነት ከረሱል ይጀምራል ከዛ ወደ እዚህ ይወረደ ነው የሚሄደው ይሄን ስናነሳ ገንዘብ የማግኘት እንትኑ መጨረሻው ምንድነው ሊሆን የሚችለው ብለህ ታስብ ምን ሊሆን ይችላል አንተ ገንዘብ አገኘህ የሰው ልጅ አንዳንድ ሰዎች ምን ይበላል ብትበላ አንድ እንጀራ ነው ከዛ የዘለለ ምን ልትሆን ትችላለህ ቤት ነው ሊኖር የሚችለው መኪና ነው ከዛ በዙሪያ ያሉ ሰዎችን ልታግዝ ትችላለህ በተለይ ያው ኢንቨስት ስለለፉብህ ከዛ ከዘለለ ግን ምን ሊሆን ይችላል ምንም የተለየ ነገር የለው በራሱ እርካታን ይዞ አይመጣም በራሱ ያለህን ሀብት የማስፋፋት ነገር የለውም አንዴ ካገኘህ በኋላ ግን በመስጠት ሲታጀብ ሌሎችን በማገዝ ሌሎችን ከታች በማንሳት ሲታጀብ አላህም ደግሞ አንተን ያነሳል ከክፉ ይጠብቀሃል ብዙ ሙሲባዎች ምናልባት በመስጠት በማድረግ ያንን ነገር ሊከላከል ይችላል ሀብት ላይ ብዙ ሙሲባኮ ይወድቃል አንዳንዴ በጣም የሚያስደነግጥ ኪሳራ ይገጥመሃል የመሳሰሉ ነገሮች እንደዚህ አይነት ነገሮችን ለመከላከል ጭምር መስጠት በራሱ ትልቅ ዋስትና አለውና አላህም ደግሞ የራሱ የሆነ ሲሰጥህ ቅድም እንዳልነው አላማ አለው
አንተን በምን አይነት መልኩ እንደሚፈትን አይታወቅም ምናልባት አላህ በገንዘብ ሊፈትንህ ይችላል ሰጥቶ በትዳር ልትፈተን ይችላል በድህነት ልትፈተን ይችላል እዚህ ምድር ላይ ስንመጣ በባህሪ በመጥፎ ባህሪ ልትፈተን ይችላል የመሳሰሉ ነገሮች ሊገጥሙ ይችላሉና የኛ ምንድነው የተሰጠን ነገር የሚለውን ማወቅና ያን የተሰጠህን ነገር ደግሞ እንዴት መጠቀም እንዳለብህ መገንዘብ በጣም ትልቁ ነገር ነው በሀብት ብቻ ሳይሆን መስጠት የሚለው ነገር የሚወሳው ሞያንም ዕውቀትንም መስጠት ትልቅ ነገር ስለሆነ እሱ ነው መስጠትም እንዳልከው ነው ከኪስም ላይሆን ይችላል የሥራ ዕድል መፍጠር አሁን የሳቸው አራጅሂ ትላልቅ ፕሮጀክቶች ናቸው በውስጣቸው ብዙ ሰዎች ተቀጥረው ይሰራሉ ያንን ስራም ደግሞ መልሰው አስፋፍተው የሚሰሩ ሰዎች አሉ ለብዙዎቻችን በተለይ ለኛ ባለ ሀብቶችም ትምህርት ይሆናል ብዬ አስባለሁ የምንመርጣቸው የሥራ ዘርፎችም ገንዘብ ስለሚያስገኙ ብቻ መሆንም የለባቸውም እንደዛ ነው ማምነው እኔ አንዳንድ ጊዜ ትምህርት ተቋም ኮሌጅ ብትከፍት አንተ ዩኒቨርሲቲ ብትከፍት እና አንድ ዕቃ ብቻ መላክ ወይ ማስመጣት እኩል ሊሆን አይችልም የሆነ የዕውቀት ሽግግር ሊያደርግ የሚችል የልምድ ሽግግር ሊያመጣ የሚችል እንደ ሀገርም ደግሞ መሰረት ሊጥል የሚችል ባለ ሀብት ብለን ቀደም ከካሜራም ጀርባ ስናነሳ ነበር የኢትዮጵያዊ እንግዲህ መሐመድ አላሙዲንም ብዙ ኢንቨስት ያደርጋሉ አይደል በሀገር አቀፍ ደረጃ ምሳሌ ከመናቃቸው ውስጥ የኢትዮጵያ ልብ ህሙማን ማህበርን ወይ ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ያለው ጥቁር አንበሳ ውስጥ ያለውንም ህንጻው እሳቸው ናቸው የሰሩት የኢትዮጵያ በሳተላይት ስታመጥቅ የሳቸው ሀብት አለ እንደምናቀው እዚሁ ጎጃም በረንዳ አካባቢ ወደ 3 ኢትዮጵያ ውስጥ ማን አዲስ አበባ ውስጥ 2-3 ቦታ ትላልቅ የምገባ ማዕከል አላቸው በተለይ በዚህ በከንቲባው አሁናዊው ነው ባለፉት አመታት እሳቸው የሰሯቸው ስራዎችን ከዘረዘርክ ብዙ ነገር ማንሳት ይችላል ከሴፍቲ ኔት ፕሮግራም ጋር ይሄ ድህነትን እንትን ማድረጊያ በኢኮኖሚያዊ ጉዳዮች ላይ በተለይ በጣም ትልቅ ተሳትፎ ነው ያደረጉትና ድህነትን ራዲኬት ለማድረግ የራሳቸውን ድርሻ ተወጥተዋል ኦልሞስት ማለት ይቻላል ዜግነታቸውም ሳውዲ አረቢያ በሚል ነው እንግዲህ ያለውና ዜግነታቸው እንደዛ ነው ነገር ግን አየህ አንተ ሀገርህን የሆነ የወጣህበት ሲሆን በተለይ እንዲህ አይነት ነገር ደግሞ አሳልፈ መስጠት ይጠይቃልና ይሄ ደግሞ ስትሰጥ ነው መስጠትም መስጠውና እሳቸውም ትልቅ ስራ ከሰሩ ባለሀብቶች መካከል የሚመደቡ ናቸው እንዴ ካልን በናይጄሪያም በየትም ብዙ እንደዚህ አይነት ነገሮች አሉ ተምሳሌት እንዲሆን ለማለት ነው ይሄንን ያነሳ ነው እዚህ ላይ ግን እኛ እንጨርሳለን ሌሎች የስዋይዱ ለኻ ፕሮግራሞች ይቀጥላሉ እንድትከታተሉን ጋብዛችኋለን ማርኮ ሚሊያኖን እጅግ አርገን እናመሰግናለን በአልባሳቱ በኩል ከኛ ጋር እየሰራ ይገኛል ኤሊያና ሞል ወደ ፒያሳ ከሄዳችሁ እንደዚሁም ደግሞ ድንቅ ስራ ህንጻ ወደ 4 ኪሎ ስትሄዱ ታገኛላችሁ በማመስገን እንለያችኋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ይህ የረመዳን ክስተቶች የተሰኘው ፕሮግራም ነው ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ ረመዳን የግለሰቦች መለወጫ ብቻ አይደለም በዚህ ክቡር ወር በእስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል በዛሬው ዳሰሳችን በረመዳን 21ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን በ1275 ዓመተ ሂጅራ በረመዳን 21ኛው ዕለት የግብፁ ስዊዝ ካናል ቁፋሮ የተጀመረበት ቀን ነው ስዊዝ ካናል 162.5 ኪሎ ሜትር ርዝመት ያለው ሲሆን ስራው ለመጠናቀቅ 10 ዓመታት ፈጅተዋል በዓለም ሙስሊሞች ዘንድ እጅግ ከሚታወሱ ሰዎች ውስጥ የሆነው የኡስማንያ መስራች ኡስማን በዚሁ በወርሃ ረመዳን በ21ኛው ዕለት በ726 ዓመተ ሂጅራ ነበር ሕይወቱ ያለፈው እንዲሁም የሐዲሱ ሊቅ ኢብን ማጃህ በዚህ ወር በ21ኛው ዕለት
273ኛው ዓመተ ሂጅራ ነበር ሕይወቱ ያለፈው። ኢብን ማጃህ የሱነን ኢብን ማጃህ የሐዲስ ስብስብ መጽሐፍ ባለቤት ነው። ለረጅም ዘመናት አገልግሎት ላይ ሲውል የነበረው ፋርስ የሚለውን ስያሜ ወደ ኢራን የተቀየረው በዚሁ በ21ኛው ዕለት በ1353 ዓመተ ሂጅራ ነበር። በዚሁ በ21ኛው የረመዳን ዕለት በርካታ ስመጥር ሰዎች ተወልደዋል። ከነዚህም ውስጥ በጥቂቱ አራተኛው የኡመያ መሪ የነበረው መርዋን ቢን ሐኪም በ19ኛው ዓመተ ሂጅራ፣ ቱኒዚያዊ ዕውቁ ፖለቲከኛ መሐመድ አልፊታወሪ በ1345ኛው ዓመተ ሂጅራ፣ የአልጄሪያው ጠቅላይ ሚኒስትር የነበረው አሊ ቢን ፈሊስ በ1363 ዓመተ ሂጅራ ተጠቃሽ ናቸው። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና